ወደ አራዳ ፓርክ ጎራ ብለናል። ወደዛም ስፍራ የሄድንበት ምክንያት ደግሞ ለነዋሪዎች ክፍት ከተደረገ በኋላ በአካባቢው ማህበረሰቡ በፓርክ ውስጥ ያለውን እንቅስቃሴ ለመመልከት ተገኝተናል። በአራዳ ፓርክ ውስጥ ሰሩ ስራዎች ለነዋሪዎች ምቹ የመዝናኛ ስፍራን ከመፍጠር በዘለለ ለከተማው ውበትም ብሎም ደግሞ ለቱሪስት ፍሰቱ ትልቅ ሚናን እየተጫወተም ይገኛል። በጣም ያማረና በቂ የሆኑ የተለያዩ የመዝናኛ ቦታዎች ከማቅረብ አንጻር በከተማችን አዲስ አበባ እየተከናወኑ ካሉ የተለያዩ ተግባራት መካከል አንደኛው የአራዳ ፓርክ ተጠቃሽ ነው። ቦታውም በአራዳ ፒያሳ ይገኛል። በአራዳ ፓርክ ውስጥም ደግሞ እጅግ በጣም በርካታ መስህቦችን መመልከትም ችለናል። ከነዚህ መካከል የተለያዩ የታሪክ መመልከቻ ጋላሪዎች በውስጡ ይዟል። የንግድ ቦታዎችንም በውስጡ ማካተት ችሏል። የተለያዩ የገበያ ቦታዎች፣ ሱፐር ማርኬት፣ የተለያዩ የእቃ መሸጫ ሱቆች፣ ካፍቴሪያ፣ አዳራሽ፣ ሆቴሎች፣ ጸጉር ቤቶች፣ እንደዚሁ የስፖርት መስሪያ ጂምናዚየሞችን፣ የሳይክል ውድድር ማድረጊያ፣ የመሮጫ ትራክ፣ ፋውንቴን፣ የልጆች መጫወቻ ወዘተ ከበቂ የመኪና ማቆሚያ ጋር በአንድ ላይ በመሆን በዚህ ስፍራ ላይ በተቀናጀ መልኩ ተገንብቶ ለማህበረሰቡ አገልግሎትን እየሰጠ ይገኛል። ይህም ደግሞ የከተማችንን ገጽታ ከመቀየር ባለፈም ደግሞ በውቧ አራዳ ውብ የሆነ አዲስ ገጽታን መፍጠር ችሏል ማለት ነው። እኛም ወደ ውስጥ ገባ እንልና ደግሞ በአራዳ ፓርክ ውስጥ ነዋሪዎች አገልግሎቱ እንዴት እያገኙት ነው፣ በአራዳ ፓርክ ውስጥም ተገኝተው ደግሞ ምን አይነት እንቅስቃሴዎችን እያደረጉ ነው ያላቸውንም ስሜት አብረን እንቃኛለን። ወደ ውስጥ ገብተን ደግሞ ከተገልጋዮች ጋር ቆይታ የምናደርግ ነው የሚሆነው። አሁን ሰዓቱ ወደ 12 ሰዓት ተኩል ሆኗል። ምሽት በአራዳ ፓርክ ነው ያገኘሁትና ብቻዎትን የእግር ጉዞ እያደረጉ እየተንቀሳቀሱ ነው ያገኘሁት። ይሄ ሰው መንፈስ የሚያድስ ቦታ ነው ያለ በአሁኑ ሰዓት። ይህን የመሰለ ነገር እንደዛ ማየቴ እኔ በጣም በበኩሌ በጣም አስደስቶ በየቀኑ ነው የምመጣው። ስለ እውነት ከሆነ በየቀኑ ነው የምመጣው። አንዳንድ ስፖርት የሚንቀሳቀሱ አሉ። እድሜ ዘመኔ እንደዚህ ስንት መንግስት አይቻለው 7 ዓመት ማንም ኢትዮጵያዊ ይመሰክራል። እውነትም ነው። ቃልም በተግባር የተባለው ነገር ትክክለኛ እኔ በበኩሌ አይቻለሁ። ለሰዎች ጥሩ እንቅስቃሴ እንዲያደርጉ አድርጓቸዋል። በተለይ ከስራ መውጫ ሰዓት ላይ ሰው በጣም ስትረስፉል ሆኖ ከወጣ በኋላ ሀሳቡን የሚገልበት ቦታ አግኝቷል ብዬ አስባለሁ። ውበቱን ሲወራ ስለሰማልና እዚህ አካባቢ ነው የምንማረው፣ እዚህ 4 ኪሎ ነው የምንማረው። ለዛ ነበር የመጣ ነው። ከመጣችሁ በኋላስ እንዴት አገኛችሁት ስፍራውን? በጣም ያምራል። ላይቲንጉ ምኑም ኤቭሪቲንግ ፐርፌክት ነው። ወክ ማድረጊያውን በጣም ደስ ይላል። ኢንጆይ ለማድረግ ነበር የመጣ ነው። የምርም ኢንጆይ እያደረግነው ነው። ከዚህ በፊት እንደዚህ አይነት ነገር ኤክስፔሪየንስ አድርገን ስለማናድግ መሀል ከተማ ላይ እንደዚህ አይነት ምቹ የወክ ማድረጊያ ፈጠሩ በጣም ጥሩ ነው። ለትልልቅ ሰዎችም፣ ለእኛም፣ ለወጣቶችም፣ ለሁሉም ኢቭን ለልጆችም በጣም ኢንጆይ ያደርጉታል ብዬ አስባለሁ። ይሄንን ፓርክ ከመዝናናት አኳያ፣ ወክ ከማድረግ አኳያ፣ ሳይክል ከመንዳት አኳያ እና ከእይታም አኳያ ደግሞ እንደውም አንዳንዴ መልክዓ ምድሩ ራሱ ሆነ እንዲመቻች አድርጎታል ብዬ አስባለሁ። ሾፖች አሉ። የህፃናት እንትኖችን አይቻለሁ። ታች ላይ ትራክ እንትኑ ራሱ 5 ኪሎ ሜትር ነው። ለጤንነት ለወክም የተሻለ ነው፣ ያለማጋነን ማለት ነው። ከዚህ ቀደም ፒያሳና አካባቢው ለነዋሪዎቹ የማይመች ንጽህና ያልተጠበቀና አስከፊ ድህነት የሚታይበት እንደነበረም ሀሳብ ሰጪዎቹ አስታውሰዋል። ከዚህ በፊት ይህንን አካባቢ ታውቀው ነበር? ምን አይነት ገጽታ ነበረው? ይህን አካባቢ ያውቀዋለሁ። ያው ለአካባቢ ቅርብ ስለነበረ በተለይ እነዚህ ወንዝ ዳር አካባቢ ያሉት ቤቶች በጣም የሚዘገኑና አንዳንድ ዝቅተኛ አካባቢዎች ማለት ነው ዝብርቅርቅ ያለ ነገር ነው። ለመንገድ እንኳን የማይመች እና በጣም ፋሲሊቲ ያልነበረው አካባቢ ነበር። የተበላሸ ገጽታ ነበረው። በጣም አስቀያሚ ቦታ ነበረ። ሲጋራ፣ ጫት፣ ሌባ፣ አጓራ ነበረ። በአጠቃላይ እውነቱን ነው። ይሄ ማንም አይከደው። ስለዚህ አሁን ግን እንደዚህ መሆኑ ይሁን እንጂ መንግስት ለዜጎች ሰብአዊ ክብር ቅድሚያ በመስጠቱ በደባልነትና በቁጥ ላይ ጭምር ተጠጋግተው ይኖሩ ለነበሩ ዜጎች ለኑሮ ምቹ በሆኑ አካባቢዎች እንዲኖሩ መደረጉንም የአዲስ አበባ ከንቲባ አዳነች አቤቤ ተናግረዋል። ሁሉ ነገር ስራችን ዋናው መነሻው ሰው ነው። ሰው ተኮር ስንል ዋናው ለሰብአዊ ክብር ያለንን ቅድሚያ መስጠትና ትጋት ፈጸምንበት ነው። ነፋሻማ ልጆች ቦርቀው የሚያድጉበት አካባቢ ቤት ብቻ ሳይሆን ንጹህ የሆነ አካባቢን ገንብተን አስረክበናል። በሌላ በኩል ደግሞ ፒያሳ በቅጥያ በደባልነት በቆጥ ላይ ይኖሩ የነበሩ ከወላጆቻቸው ጋር ጭምር ተዳብለው ይኖሩ የነበሩ ቤት ያገኙበት እጅግ በጣም መሰረታዊ ስራ የተሰራበት ነው። ወደ ወንዙ ጠጋ ስንል ደግሞ የብክለት መገለጫ ለአፍንጫ የማይመች ለአይን የሚጎረብጥ ለጤና ጠንቅ የሆነ ብዙ የኛም ማህበረሰብ
ክብር የማይመጥን ኢትዮጵያንን ክብር የማይመጥን ስፍራ ዛሬ ተቀይሯል። 40 ሄክታር መሬት ላይ ያረፈው አዲሱ የአራዳ ፓርክ በውስጡ በርካታና ልዩ ልዩ ልማቶችን ያካተተ ሲሆን የውስጥ ለውስጥ መንገድ፣ ምቾት ያለው የእግረኛ መንገድ መስመር፣ የንግድ ሱቆችን ጨምሮ በውስጡ በርካታ የመዝናኛ አማራጮችንም አካቷል። አጠቃላይ በአካባቢው ላይ ያሉ ወደ 700 የሚደርሱ ህንጻዎችን አዲስ አስመሰለናቸው። ቀለማቸው፣ መስተጋብራቸው፣ ፋሳዳቸው የሰውን ክብር የሚመጥኑ የኢትዮጵያዊነትን ክብር የሚመጥኑ ክብራችንን ከፍ የሚያደርጉ ለአይንም የሚመቹ ተጨማሪ ቢዝነስ ይዘው የሚመጡ እንዲሆኑ ተደርገው ተገንብተዋል ማለት ነው። የአራዳ ፓርክ ከንግድ እስከ ስፖርት ከቤተሰብ መዝናኛ እስከ ዓለም አቀፍ የኪነ ጥበብ መድረኮችን አጣምሮ የያዘ ለከተማዋ ደግሞ ተጨማሪ ድምቀትና ውበትንም የፈጠረ ሆኗል።